ሰላም ጤና ይስጥልኝ። የዜና ኢትዮጵያ ቤተሰቦች በአሁኑ ሰዓት ለመላው ኢትዮጵያውያን እጅግ አሳሳቢ የሆነ ሰበር መረጃ ደርሶናል። አሜሪካ በኢትዮጵያ ላይ የቪዛ እገዳ ጣለች። አሁን የደረሰ ሰበር መረጃ የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ እጅግ ጥብቅ የሆነ ማሳሰቢያ አስተላልፏል። የሀቢባና የአዲሱ የ15 ዓመታት የፍቅር ታሪክ፣ የትራምፕ የኢራን ስትራቴጂና የሩሲያና የቻይና ስጋት። በአሁኑ ሰዓት ለመላው ኢትዮጵያውያን እጅግ አሳሳቢ የሆነ ሰበር መረጃ ደርሶናል። አሜሪካ በኢትዮጵያ ላይ የቪዛ እገዳ ጣለች። የአሜሪካ ስቴትስ ዲፓርትመንት ባወጣው አዲስ መመሪያ መሰረት ኢትዮጵያን ጨምሮ በ75 ሀገራት ላይ የዲቪ እና የቋሚ ነዋሪነት ወይም የኢሚግሬሽን ቪዛ ሂደቶችን እንዲቋረጡ ተወስኗል። እንደ ፎክስ ኒውስ ዘገባ ከሆነ ይህ ውሳኔ ከፊታችን ጥር 21 ቀን 2026 ዓመተ ምህረት ጀምሮ ተግባራዊ መሆን ይጀምራል። ይህም ማለት አሁን በሂደት ላይ ያሉ የዲቪ አሸናፊዎችና ወደ አሜሪካ ለመሄድ የቋሚ ቪዛ የሚጠባበቁ ወገኖቻችን ላይ ከፍተኛ ተጽዕኖ ያሳድራል ማለት ነው። ለዚህ ውሳኔ እንደ ምክንያት ያቀረበው የአሜሪካ መንግስት ድጋፍ ወይም ዌልፌር ላይ ጥገኛ የሚሆኑ ስደተኞችን ለመቀነስ ታስቦ ነው። ፕሬዝዳንት ዶናልድ ትራምፕ በቅርቡ ባወጡት መረጃ በአሜሪካ ከሚኖሩ የኢትዮጵያ ተወላጆች መካከል 47.6 በመቶ ያህሉ ቢያንስ አንድ የቤተሰብ አባል የመንግስት ድጋፍ ተጠቃሚ መሆናቸውን ጠቅሰው ነበር። ሆኖም ግን እገዳው የማይመለከታቸው ቪዛዎች አሉ። የቱሪስት ወይም የጉብኝት ቪዛ፣ የተማሪዎች የትምህርት ቪዛ እና አብዛኛው የንግድ ወይም የቢዝነስ ቪዛዎች በአሁኑ ውሳኔ አይካተቱም። ውድ ቤተሰቦቻችን ይህ ዜና በሺዎች የሚቆጠሩ የሰዎችን ተስፋ የሚነካ ስለሆነ መረጃው ለሁሉም እንዲደርስ አሁን ነው ሼር በማድረግ ተባበሩን። በቪዛው ዙሪያ አዳዲስ መረጃዎች ሲኖሩ በፍጥነት ይዘንላችሁ እንቀርባለን። ስለ አሜሪካ ውሳኔ ያላችሁን አስተያየት በኮሜንት አጋሩን። የትራምፕ የኢራን ስትራቴጂና የሩሲያና የቻይና ስጋት። ዛሬ የዶናልድ ትራምፕን የመካከለኛው ምስራቅ ፖሊሲና በስተጀርባ ያለውን ድብቅ ስትራቴጂ በጥልቀት እንመረምራለን። የዶናልድ ትራምፕ ጠብጫሪ የሚመስሉ ንግግሮች ግልጽና አደገኛ አንድምታዎችን ይዘዋል። በትራምፕ እይታ ኢራን የአሜሪካ ዋነኛ ተገዳዳሪ የሆኑትን ሩሲያና ቻይናን ለማዳከም እንደ ዋነኛ መሳሪያ ተለይታለች። ትራምፕ አሜሪካን ከመካከለኛው ምስራቅ ለማውጣት ቃል ቢገቡም ሲወጡ ግን ቀጠናውን መረጋጋት በሚፈጥር መልኩ ሳይሆን ይልቁንም የቀጠናውን መረጋጋት በማቀጣጠል እንደሆነ ይስተዋላል። ዋነኛው ግብ ኢራንን በቀጣይ የማትወጣው ቀውስ ውስጥ በመጣል የኢኮኖሚ እድገቷንና የፖለቲካ መፍትሄ መንገዶቿን ሙሉ በሙሉ መዝጋት ነው። ይህ ስሌት የተወሰደው በኢራቅና በሶሪያ ከታየው መጥፎ ተሞክሮ ትምህርት በመውሰድ ነው። 83 ሚሊዮን ሕዝብ ያላት ኢራን ማዕከላዊ መንግስት ማፍረስ ከባድ አለመረጋጋትን ቢፈጥርም ትራምፕ ግን በዚህ የጂኦ ፖለቲካዊ ውድቀት ላይ በመቆመር ተገዳዳሪዎቻቸውን በአንድ ድንጋይ ሁለት ወፍ ለመምታት አቅደዋል። ለሩሲያ ኢራን ከአውሮፓ እስከ ህንድ ለሚዘረጋው የብዙ ቢሊዮን ዶላር የትራንስፖርት ፕሮጀክት ወሳኝ መስመር ናት። በኢራን የሚፈጠር አመጽ ይህንን ፕሮጀክት በማሰናከል ሩሲያን ከኢኮኖሚ ትርፍ ያስወጣታል። በሌላ በኩል ቻይና ከኢራን ጋር ያላትን የየብስ ትራንስፖርት ግንኙነት በማቋረጥ ለቤጂንግ ከፍተኛ ስትራቴጂካዊ ጉዳት ያመጣል። በአጠቃላይ የትራምፕ እርምጃ ለተገዳዳሪዎቻቸው ችግር፣ ለራሳቸው ነጻነት የሚል መርህን የተከተለ ነው። አሜሪካ ስልታዊ በሆኑ ግዛቶች ላይ ሁከትን በመፍጠር ሩሲያና ቻይና በድንበራቸው አቅራቢያ ያለውን ቀውስ ለመቆጣጠር ሀብታቸውን ሲያጠፉ፣ አሜሪካ ግን በሌሎች ቀጠናዎች የእንቅስቃሴ ነጻነትን ለማግኘት ትጥራለች። ለተመሳሳይ ጥልቅ ትንታኔዎች ገጻችንን ሰብስክራይብ እያደረጋችሁ የሀቢባና የአዲሱ የ15 ዓመታት የፍቅር ታሪክ የጽናት የታማኝነትና የእውነተኛ ፍቅር ተምሳሌት የሚሆን ድንቅ ታሪክ ይዤላችሁ ቀርቤያለሁ። በቲክቶክ መንደር በቅንነቷ በሳቂታነቷና በታታሪነቷ የብዙዎችን ልብ የገዛችው ሀቢባ ወይም ሀቡ እና የህይወቷ አጋር አዲሱ ዛሬ የ15 ዓመታት ረጅም የፍቅር ጉዟቸውን እያከበሩ ይገኛሉ። የሁለቱ የፍቅር ታሪክ የተጀመረው ከዛሬ 15 ዓመታት በፊት ቴክኖሎጂ
ገና ሳይዘምን በፌስቡክ ድልድይነት ነበር። በወቅቱ ሀቢባ በኳታር ሀገር በቤት ሰራተኛነት ተቀጥራ ህይወቷን ለመቀየር በብርቱ ትሰራ ነበር። ፍቅር ርቀትን አይፈራም እንዲሉ አዲሱ በስደትና በብቸኝነት መካከል ለነበረችው ሀቡ ብርታትና የልብ ጓደኛ በመሆን ሳይለይ አብሯት ቆመ። በስደትና በርቀት መካከል የተጀመረው ያ ንግግር ዛሬ ለደረሱበት ትልቅ ክብርና ትዳር መሰረት ሆነ። ለ5 ተከታታይ ዓመታት የቆየው የርቀት ፍቅር ብዙ ፈተናዎችን አልፎ በጽናት በቆሙ ከዛሬ 10 ዓመታት በፊት በጋብቻ ሊታተም በቃ። ጥንዶቹ ወደ ውድ ሀገራቸው ኢትዮጵያ በመመለስ በቤተሰብና በወዳጅ ዘመድ ፊት ለዘላለም አብረን እንኖራለን የሚለውን ቃል ኪዳን በአዲስ አበባ ከተማ አሰሩ። የትዳር ህይወታቸውንም የመጀመሪያ ምዕራፍ በፍቅር በምትታወቀው ሐዋሳ ከተማ በማሳለፍ የህይወት ዘመን ትዝታን አኑረዋል። ዛሬ ላይ ሀቡና አዲሱ የአንድ ሴትና የአንድ ወንድ ልጅ የሁለት ልጆች ኩሩ ወላጆች መሆን ችለዋል። የ5 ዓመት የፍቅር ጓደኝነትና የ10 ዓመት የትዳር ህይወት በአጠቃላይ የ15 ዓመታት ጉዟቸው በስደት መጽናትን፣ ለቃል መታመንንና በትጋት ሰርቶ ለቤተሰብ ክብር መብቃትን ያስተማረ አርአያ የሚሆን ታሪክ ነው። እኛም ለሀቢባና ለአዲሱ ለ10ኛው የጋብቻ ዓመታዊ በዓላችሁ እንኳን ደስ አላችሁ እንላለን። ትዳራችሁ እንደ ወይን እየጣፈጠ ቤታችሁ በበረከትና በሳቅ እየሞላ ለብዙ ዓመታት እንድትዘልቁ ምኞታችን ነው። ቀሪው ዘመናችሁ የደስታ የአንድነትና የላቀ ስኬት ይሆንላችሁ። ውድ የገጻችን ተከታዮች እናንተም ለጥንዶቹ ያላችሁን የምኞት መግለጫ በኮሜንት አጋሩን። ለተጨማሪ አነቃቂ መረጃዎች ገጻችን ሰብስክራይብ ማድረጋችሁን እንዳትረሱ። አሁን የደረሰ ሰበር መረጃ። የጋምቤላ ፖሊስ ኮሚሽን ለአድማ ብተናና ለክልሉ ፖሊስ አባላት በሙሉ እጅግ ጥብቅ የሆነ ማሳሰቢያ አስተላልፏል። ኮሚሽኑ በቅርቡ በክልሉ በተፈጠረው የጸጥታ ችግር ምክንያት ሁሉም የአድማ ብተናና የመደበኛ ፖሊስ አባላት የጦር መሳሪያ እንዲፈቱ ከክልሉ ኮማንድ ፖስት አቅጣጫ መቀመጡን አስታውሷል። በዚህም መሰረት ከጦር መሳሪያ ግምጃ ቤት ፈርመው ያወጡትን የጦር መሳሪያ እስከ አሁን ገቢ ያላደረጉ አካላት እስከ ዛሬ ጥር 7 ቀን 2018 ዓ.ም ከሰዓት 11 ሰዓት ድረስ ብቻ ገቢ እንዲያደርጉ በጥብቅ ታዝዟል። ኮሚሽኑ በማስጠንቀቂያው ላይ እንዳለው ከተጠቀሰው ጊዜ በኋላ የጦር መሳሪያ በእጁ የተገኘ ማንኛውም አባል እንደ ጸረ ሰላም ተቆጥሮ መንግስት እርምጃ ይወስድበታል። ለሚወሰደው እርምጃም ግለሰቡ ራሱ ብቻ ኃላፊነቱን ይወስዳል ሲል አስታውቋል። ውድ የዜና ኢትዮጵያ ቤተሰቦች በጋምቤላ ክልል ስላለው ወቅታዊ ሁኔታና ስለሚወሰደው እርምጃዎች ተከታታይ መረጃዎችን የምናደርሳችሁ ይሆናል። መረጃው ለሚመለከታችሁ ሁሉ እንዲደርስ ሼር ማድረጋችሁን አትርሱ። ሚስ ወርልድ አፍሪካ 2025 ሀሴት ደረጀ ኢትዮጵያን እየጎበኘ ለሚገኘው ታዋቂው ዩቲዩበር ስፒድ በኢትዮጵያ የተሰራ ሌዘር ጃኬት በስጦታ አበረከተችለት። እንዲሞክረውም ጠየቀችው። እሱም ጃኬቱን ለበሰና ይህንን ጃኬት ከ1 እስከ 10 ስንት ሬት ታደርጊዋለሽ? ሀሴት 9። ስፒድ 10 ለማግኘት ምን ማድረግ አለብኝ? ሀሴት ኢትዮጵያ ተመልሰ መምጣት። ስፒድም ኢትዮጵያ ተመልሼ ከመጣው አብረሽኝ ለራት ትወጫለሽ? ሀሴትም አስብበታለሁ የማፈር ሳቅ አስተጋብታ በቀጥታ ስርጭት ኮሜንት ላይ በሺዎች የሚቆጠሩ የውጭ ዜጎች ስፒድን ትኩረት ለማግኘት ሲሽቀዳደሙና አይ አም ሲንግል እያሉ ሲያዝጉን፣ ሀሴት ግን ከ9 ሚሊዮን በላይ በሚሆኑ የዓለም ሕዝብ ፊት የኢትዮጵያዊ ሴቶችን ውበት፣ ኩራትና ጨዋነት በተግባር አስመሰከረች። አስብበታለሁ የሚለው ምላሽ ብቻ እንኳን የእኛን ሴቶች የከበረ ማንነትና በቀላሉ የማይገኙ ውድ ዕንቁዎች መሆናቸውን የሚያሳይ ነበር። በተለይም አማርኛ ብቻ የሚያወራውን የኢትዮጵያዊውን ስፒድ ምንም ሳትታክት በትህትና እያስተረጎመች ያሳየችው እንግዳ ተቀባይነትና ትህትና እውነተኛ ዓለም አቀፍ ሞዴልና የኢትዮጵያ አምባሳደር መሆኗን አረጋግጦልናል። የሀገር ኩራት ሚስ ወርልድ ሀሴት ደረጀ። እናንተስ ይህን እድል አግኝታችሁ ቢሆን ምን ትሉት ነበር?